ከልጅነት ጀምሮ እስካሁን ድረስ ስሜትን የሚወቅስ ትራውማ ካለብህ እነዚህን 8 ነገሮች በማድረግ ራስን አስመልጥ። አንደኛ፣ ትራውማ መኖሩን ማመን። ከአንድ ነገር ውስጥ መውጣት የምትችለው መጀመሪያ መኖሩን ስታመንና ተጽዕኖ እንዳደረገብህ ስታውቅ። ብዙ ሰዎች ይህ ችግር እንዳለባቸው ማመን አይፈልጉም። ሁለተኛ፣ ለራስህ ርኅራኄ አሳይ። ይህ ጉዳይ በአንተ ላይ ፍርሃት ወይም ራስን መውቀስ ሊፈጥርብህ ይችላል። አስታውስ፣ አንተ ልጅ ነበርክ። የአንተ ጥፋት በፍጹም አይደለም። ለራስህ ደግነት አሳይ። ዓለም ላይ ያለ ጥሩ ነገር ሁሉ ይገባሃል። ራስን ልክ እንደምትወደው የታመመ ትንሽ ልጅ አድርገህ ተንከባከብ። ሶስተኛ፣ ህመሙን በሂደት በጥንቃቄ አስኪደው። ጆርናል አድርግ። ሐሳብህንና ትዝታውን ያለ ጀጅመንት ጻፍ። የሥነ ጽሑፍ ችሎታ ካለ ደግሞ በግጥም፣ በዜማ፣ በሌላ መንገድ ድምፅ እንዲሆኑ ተጠቀምባቸው። ከሁሉ በላይ ሰላም፣ ጥንካሬና አዲስ አመለካከት እንዲኖርህ ወደ እግዚአብሔር ጸልይ። አራተኛ፣ እገዛ ጠይቅ። ለምታምነው ሜንቶር፣ ቴራፒስት ወይም መንፈሳዊ አባት በመናገር ሸክምህን አቅልል። በዚህ ዙሪያ በተመሳሳይ መንገድ ከሚጓዙ ሰዎች ጋር ግሩፕ ቴራፒ አድርግ፣ ምክንያቱም ብቻህን እንዳልሆንክ በዛ ታውቃለህ። አምስተኛ፣ ለራስህ ወላጅ ሁን። ምክንያቱም ትራውማ ብዙ ጊዜ ያልተሟሉ ፍላጎቶችን ጥሎ ያልፋል። ራስህን መጠየቅ፣ ልጅ እያለሁ ምን የጎደለብኝ ነገር አለ? ደህንነት፣ ፍቅር፣ የሚያበረታታ ሰው አለመኖር፣ እነዚህን ነገሮች ለራስህ ስጥ። ስድስተኛ፣ እንደ አዲስ ለመኖር ብቻ ሳይሆን ነገሩን ለመተው ሞክር። ስለ ትራውማ ማውራት ጤነኛ ነው፣ ነገር ግን እዛ ውስጥ መኖር ተገቢ አይደለም። ከዚህ ነገር መውጣት ማለት ከለምን ይሄ ነገር በእኔ ላይ ሆነ ወደ እንዴት ከዚህ ነገር ለመውጣት እያሻሻልኩ ነው በሚል መለወጥ አለ። ሰባተኛ፣ አዲስ ጤነኛ የሆነ ልምምድ መገንባት። ትራውማ በባህሪው ወደ ፍርሃት፣ ከሰው መራቅ ወይም በሰው ዘንድ ተቀባይነት ለማግኘት ወይም ሰውን ለማስደሰት መጣር ያመጣል። ቀስ በቀስ አዳዲስ ልማዶችን መለማመድ፣ ከሰዎች ጋር ድንበርን ማኖር፣ ኖ ማለትን መለማመድ፣ ሰላማዊና መልካም ሰዎችን ማመን፣ የተረጋጋ የህይወት አቅጣጫ መስመር ውስጥ መግባት። ስምንተኛ፣ በእምነት በመንፈሳዊ መንገድ ከዚህ ነገር መውጣት። ስብራትን ለእግዚአብሔር በግልጽ መናገር። በትራውማ ምክንያት ነኝ ያልከውን የተሳሳተ አመለካከት ስክሪፕቸራሊ መቀየር። ራስን በእግዚአብሔር ፊት ይቅር ማለት። ከልጅነት የስሜት ቀውስ ወይም ትራውማ መውጣት ወይም መዳን ማለት ሙሉ ለሙሉ ያለፈ ታሪክህ ጠፍቷል ማለት አይደለም። የትራውማውን ጉልበት አሁንና ወደፊት ታዳክመዋለህ ማለት ነው። አንተ ላይ መስራቱን እያቆመ ይሄዳል ማለት ነው። የልጅነት የስሜት ቀውስ ወይም ትራውማ የአንተ ማንነት አይደለም፣ የህይወት አንድ ምዕራፍ ብቻ እና ቀጣዩን የአንተ መጽሐፍ ምዕራፎች የምትጽፈው አንተ ራስህ ነህ። ሁሉም በአንተ እጅ ነው።